ሽማግሌዎች ጉባኤ በቁም ነገር ተጠርቼ ወጣቱን ሁሉ ስከርብ እያደረገ አቁም ምናምን ተብዬ እምቢ አልኩ። ከተለያየ ኃጢአት ውስጥ ለመናገር ሁሉ ከሚከብድ ነገር ውስጥ ወጥተው ከኛ ጋር ጌታን እያገለገሉ እንዲሁ ማድረግ ሳይሆን ማስደሰት ነው። አባት ረጋኞችን የቀደሙ ልጁ እንዳይረገም ጸሎት ወደ መንፈሳዊ ዓለም ወደ እግዚአብሔር ዓለም መግባት ነው። ሁሌ አታቋርጥም ማለት በጣም ከእግዚአብሔር ጋር መሆን ትፈልጋለህ፣ እግዚአብሔርን ትወደዋለህ ማለት ነው። አንተ የከፈለው ዋጋ ያስደንቃል እኮ። ምክንያቱም ምንድን ነው ሲባል ፍቅርና ፍቅር የራሳችንን የካልቸር ልብስ ተጠቅመን ማገልገል ማለት ይህ ያለመሆኑ ነው። እንደውም ብዙ ወንጌል እንዳንሄድም አንድ የሚያደርገን ውድ የሆነ እንቁ ነው ብዬ አስባለሁ። ጸሎት በሙሉ ወንጌል አምነን ክርስቶስ መሰረት ላይ ተመስርተን የቃሉን ሕይወት ላይ እየዘራ መጨረሻ ገነት ሌላ ጸሎት የፍቅር ፍሰት ነው ብዬ ማስባለሁ። ከእግዚአብሔር ጋር ውለህ የእግዚአብሔርን ዓለም ምድር ላይ ለመግለጥ አትችልም። ኖርማል ጃኬት አድርጌ እንጂ የዛሬ በጃኬት ነው የምታገለግለው ተብያለሁ። በጣም ብዙ ሰዎች ካማቸውን የገጠማቸውን ነገር በየቦታው እየሄዱ ለሰዎች ለእግዚአብሔር የሚያወሩበት ጊዜ ስለሌላቸው ነው። ሰላም የተወደዳችሁ ሮሃማ ፖድካስት ነው። ከዚህ በፊት በነበረው ቀረጻችን ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ዛሬ በሌላ ርዕስ በሌላ የእግዚአብሔር ሀሳብ ልንነጋገር በመካከላችኋለን። የተወደዱ ወንድሞች አሉ እንዴ ዛሬ ገና መጥተህ መግለጫ ትሰጣለህ? ኧረ ተመልከቱት። ራስን ያስተዋል። አይ እንግዲህ መጽሐፉ ጠዋት የመጣም ማታ ተከፈላቸው ስለሚል የፈለገ ነገር ቢሆን ጠቀሰው። በጣም ጥሩ። ዛሬም ሁለተኛ የፖድካስት ቀረጻችንን እናደርጋለን። የሚገርማችሁ በጣም እኔ ጋር በጣም ብዙ ሰዎች ነው አስተያየት ሲሰጡኝ የነበረው። ኢንቦክስ የሚያደረጉልኝ አሉ፣ ኢቭን የደወሉልኝም ሰዎች ነበሩና እንዴት ነበር እናንተ ጋር እንደዚህ አይነት አስተያየቶች መጥተው ነበረ? ያ በጣም መልካም እንደነበር ሰዎች አውርተውናል። ቴንኪው ማለት እንወዳለን። ኤርሚ ዛሬ ገና ነው የመጣው፣ እዚህ ያስተዋውቀናል ብዬ አስባለሁ። የትም እንደነበረ በዛውም ምንናል ብዬ አስባለሁ። እንትን ያደረምታ የሆነ ሀንግ ስሰራ ምናምን የቀረው አገልግሎት ነበር የሚባል ነገር ሰምተናል፣ ግን እሱን ያስረዳናል። ከዛ በፊት ግን አሁን መናገር ፈልጋለሁ። ሮሃማ ፖድካስት በቋሚነት ብዙ የምንቀጥለው ነገር ይሆናል። ብዙ ሀሳቦችን እያነሳን እንወያያለን፣ እንማማራለን፣ እንደገና ደግሞ እንመካከራለን። እንግዶችንም ደግሞ እንጋብዛለን፣ አገልጋዮችንም እንጋብዛለን፣ ዘማሪዎችንም ፓስተሮችንም ለቤተሰቦቻችን በብዙ ይጠቅማሉ ብለን የምናስባቸውን ሰዎች ወደዚህ ስፍራ እንጋብዛለን። አገልጋዮች ብቻም ሳይሆን በምድራዊው ነገር የተሳካላቸው ትልቅ ቦታ የደረሱ ሰዎች ለወጣቶች ይጠቅማሉ ብለን በቢዝነሱም እንኳን ቢሆን ማለት ነው በተለያየ አቅጣጫ እያመጣን መንፈሳዊነትንና ስራን ሌሎችንም ሀሳቦች እያነሳን በብዙ እንደምንማማር ተስፋ አደርጋለሁ። ግን ወደሚቀጥለው ወይም ወደ ኤርሚ ከመሄዴ በፊት ግን አንድ መናገር የምፈልገው ነገር አሁንም ከዚህ በፊትም በነበረን ፖድካስት ላይ አንስተነዋል። እምልህ ቤተሰቦቻችን ሊያግዙን ያስፈልጋል። ሰብስክራይብ እያደረጉ ነው። በአጭር ጊዜ ውስጥ ብዙ ቪው እያገኘ ነው። ስለሱ መጀመሪያ ማመስገን እንፈልጋለን። በጣም ነው ደስ ያለኝ እውነት ለመናገር እንደ ጀማሪ በጣም ጥሩ ነበረ። ግን አሁንም የበለጠ ብዙ መሄድ የምንችለው ፋሚሊዎቻችን አብረውን ከሆኑ ካገዙን፣ ሼር የሚያደርጉ ከሆነ ኮሜንት የሚያደርጉልን ከሆነ በብዙ መስራት እንችላለን፣ በብዙ መቀጠል እንችላለን። ምክንያቱም አንዳንድ ጊዜ አይተህ ከሆነ ብዙዎች ያዩታል፣ ግን ምልህ ሰብስክራይብ አያደርጉትም። ለእኛ ግን በጣም ይጠቅመናል። ብዙዎች ጋር የዩቲዩብ አልጎሪዝም ሪኮመንድ የሚያደርግልን ወደ ተለያዩ ሰዎች ኮሜንት እንደተደረገ ሲያይ፣ እንደገና ሰብስክራይብ እንደተደረገ ምናምን ሲያይ ሼር ያደርግልናል እና ይሄ በጣም ይጠቅመናል። ቤተሰቦቻችን እስካሁንም ከኛ ጋር እንደሆናችሁ እያየን ነው። አሁንም ይሄ ነገር እንዲቀጥል
በትህትና በፍቅር እንጠይቃቸዋለን ማለት ነው። ወደ ዛሬው ብንሄድስ ኤርሚ መጀመሪያ ራሱን ያስተዋውቅ ወይስ ቀጥታ ወደ ዛሬው ሄድ ወይስ ይቀጣ? እንዴት ነው? ባለፈው ስላልመጣ የተገራጃችሁ እናዘምረው። እሱ ሃይጃክ ያደርገኛል። እሱ ውሎዬን ሊያጣራ ይሞክራል። ሀሳብ ያዘን ግን እኮ መዝሙር እኮ ቅጣት አይደለም። ግን እኛ ራርተንለት ነው። እንደውም እኔ ፑሽአፕ እንዲሰራ ነበር ያሰብኩት። በቃ ምረት እናድርግለትና ቢዘምርስ ምን ትላላችሁ? ይዘምራል እንደ ቴሌግራማችን አንድ ሰው ረጅም ጊዜ ሲቆይ ይዘምራል። ምክንያቱን ይንገረንና በዛውም ዘምሮልን ወደ ዛሬው ደግሞ ሀሳብ ብንሄድ በጣም ደስ ይለኛለን። እስቲ ዛሬ በዚህ መንገድ እንጀምር። እስቲ የዛሬውን ፖድካስታችን ፖድካስቱ ደግሞ በጣም ነው የሚያምር ሰምቻለሁ። ይሄ የእንትን ነው የጠላት ወሬ ነው። ክኖር አለበት ቅመም አለበት። ጌታ ረድቶኝ አዲስ አበባ አልነበርኩም። ያው ከቀረጻ በመጉደሌ ከእናንተ በመጉደሌ ባዝንም ግን ትልቅ ስራ እየተሰራ ነበረ። የጄሬ የምትባል ከተማ አዲስ አለም የምትባል ከተማ ላይ ሚሽን ነበረ። በመማርበት ትምህርት ቤት ማረሚያ ቤት ከዛ ከተማይቷ ላይ ወንጌል ስርጭትና ስልጠናዎች ምናምን ነበሩ እና እንደ አጋጣሚ እኔ ማረሚያ ቤት ያሳለፍኩት እና ላይ በጣም የሸበለ ጊዜ ነበር። በጣም ያማረ ጊዜ። እኔ የምልህ እዛ አካባቢ እንደው እግረ መንገድ ልጠይቅህና እንዴት ነው የሰው እስር ቤት አካባቢ ማረሚያ ቤት አካባቢ ለወንጌል ያላቸው የልብ መከፈት እንዴት ነው ማወቅ ፈልጋለሁ። ብዙ እኔ እንደዚህ አይነት ኤክስፒሪየንስ የሚገርምልህ ነገር ጌታ ረድቶኝ 1-3-4 ማረሚያ ቤቶች ገብቻለሁና ለምን እንደሆነ አላውቅም ልባቸው ክፍት ነው ለመስማት። እና አሁን እዛ እስር ቤት አማኞችን ወንጌል ስርጭት ስልጠና ሰጥቻለሁኝ። ከዛ ቅዳሜ ዓርብ ሙሉ ቀን ስልጠና ስንሰጥ ነበር። ቅዳሜ ወንጌል ስርጭት ነበር እዛው ማረሚያ ቤት ውስጥና ኦልሞስት ከ25 በላይ ሰው ነው ጌታን የተቀበለው እዛው ማረሚያ ቤት ውስጥ ብቻ። እና ልባቸው ኦፕን ነው። ደስ ይላል። ማለት እንዴት አድርጌ እንደምነግር አላውቅም። ያለው ልብ ከዚህ በፊት እንደዚሁ ሸዋሮቢት እስር ቤት እንደዚህ እድል አግኝቼ የመግባት በቃ ሰው ልቡ ይመስለኛል። ሰው እዛ ማረሚያ ቤት ሲሆን በቃ ሌላ ምንም ተስፋ የሚያደርገው ነገር ስለሌለ ታውቃለህ። አትሞስፌር አቋምህን እንደሚቀይረው ታውቃለህ። ለምሳሌ መርካቶ መሀል ገብተህ መጸለይ እንደማይመጣልህ አሊያም ደግሞ አይመጣልህ። አየሩ ድምፁ ራሱ ጸሎት ቦታ መርጠህለት ሳይሆን አየሩ ራሱ ወይ ደግሞ ቸርች ገብተህ መስረቅ እንደማይመጣብህ አየሩ አይፈቅድም። እዛ ስትገባ ያለው አየር በቃ አላደል ያሉበት ሲቹዌሽን ራሱ የሆነ ዲቫይን ኢንተርቬንሽን የሚፈልጉበት አትሞስፌር ነው የሚሆነው እና እሱም ፐርፐዝ ሲያገኙት ኦፕን ናቸው። ለውጭ ሰውም አዲስ ስለሚሆኑ ልባቸው እንዴት ደስ እንደሚል በቃ ይሄ ወንጀል ሰርተው ገብቷል ብለን እንደምናስበው አይነት ክፉ ሰዎች አይደሉም። ኦፕን ነው ልባቸው። ክትትል ግን እንዴት ነው የሚደረገው? ከዳኑ በኋላ ቸርች የለም? እስር ቤት ውስጥ እኮ ቸርች አለ። እንደየሃይማኖቱ ማምለኪያ ቦታ አለ። አሁን እዚህ የተደራጁ ናቸው። ቸርቹ ግቢ ሁሉ አለው፣ ሳውንድ ሲስተም ሁሉ፣ ኪቦርድ ሁሉ አለው፣ ላይብረሪ ሁሉ አለው። በጣም ደስ ይላል እስር ቤቱ እና የሚገርም እንትን ነው። በቃ ራሱን የቻለ ከተማ ነው እስር ቤቱ ራሱ በጣም ደስ ይላል። እና እዛም ከዛ በላይ የሕክምና ሰርቪስ ነበረን፣ የነፃ ሕክምና ሰርቪስ ነበረን። ጌታ ረድቶን ያው መድኃኒቱንም ባይብሉንም ማስቀምጥ የቱ ይሻላል ብለህ ታስመርጣለህ። መድኃኒቱን የፈለገ በመድኃኒቱ፣ ጸሎት የፈለገ ጸልየለት፣ ወንጌል ሰርተለት ስትራቴጂ ካልሆነክ ያው በጣም ደስ የሚል ነገር ነው። እግዚአብሔር ጳውሎስ ሲናገር ኃይልንም ጥበብንም በመግለጥ አይደል ያለው። በሁለቱም ፈንክሽን ታደርጋለህ እና ለዛ ነው የጠፋሁት። እግዚአብሔር ተቀበላችሁታል ብዬ አስባለሁ። ግን መዝሙሩ ግዴታ መዘመር አለበት። መዝሙር መዘመር አለበት። ግን አገልጋይ ነው ማለት የት ነው የምታገለግለው? ለታገነት ቤተክርስቲያን ነው የማገለግለው። አይ ቲንክ ሶስታችን ገነት ነን። ያው የሁሉ ሰው መጨረሻው ገነት ስለሆነ በሚለው
ከገነት ወደ አይ በሙሉ ወንጌል አምነህ የክርስቶስ መሰረት ላይ ተመስርተህ የቃሉን ህይወት ላይ እየዘራ መጨረሻ ገነት ሌላ እና ሙሉ ወንጌሎች ግን እንዳይሰማቸው አያልኩኝ እኮ በሙሉ ወንጌል አምነህ እና ለታገነት ቤተክርስቲያን ነው የማገለግለው። ለ4 ዓመት ከምናምን ያክል ሙሉ ጊዜ አገልጋይ ነበርኩኝ። ለ4 ዓመት ከምናምን ከረንትሊ እየተማርኩኝ ስለሆነ ሙሉ ጊዜን ባልሰጥም ያው አገልጋይ ጥሪ እስካለ ድረስ ሙሉ ጊዜ ቸርች የሰጠው ጊዜ ብቻ ሳይሆን ቤትም ያለው ጊዜ አገልግሎት ስለሆነ እስቲል አገልጋይ ነኝ። ጀስት ተከፋይ አይደለሁም ነው ቸርች ውስጥ ተከፋይ አይደለሁም ነው። ሙሉ ጊዜ የሚባለው ነገር ብዙ ስለማያስማማ ሙሉ ህይወቱን የሰጠ ሰው ሁሉ ሙሉ ጊዜ አገልጋይ ነው እና ጀስት ደግሞ ወስደኛ አይደለሁም ግን አገለግላል። እሱ ብቻ አይደለም ማለት አሁን ምን እየሰራህም አገልጋይ ነው። ኑሮም ሁኔታውንም ስታየው ትንሽ አስገዳጅ ነገር ያለው ይመስለኛል። ባለፈው ያነሳ ነው ነበርና እየሰራ ማገልገል እኮ እንችላለን። ምንም ነገር ውስጥ የሆነች ነገር የተንቀሳቀሰን ትልቁ ነገር በየትኛውም ሁኔታ ውስጥ እግዚአብሔርን ማገልገላችን ነው ብዬ ነው የማስበው። አሁን እንደናት ያሉ ቴዎሎጂያንስ ቴንት ሜከር ይሉታል። እንደዚህ ቴንት ሜከር ድንኳን እንደ ጳውሎስ ምክንያቱም ጌታን በምንም አይነት ሁኔታ ውስጥ ብንኖር ማገልገል እንችላለን። እኔ በጣም ማልስማማው ነገር ምን እንደሆነ ታውቃለህ? አም ቢዚ የሚባል ነገር ማለት እንዴት ሰው ለእግዚአብሔር ጊዜ ያጣል? ጌታን ለማገልገል በቃ ሌላ ነገር ነው። መድረክ እንኳን ባናገኝ በስልካችን አሁን በሚዲያዎች እኮ ማገልገል እኮ ይቻላል። ብዙ ነገር ቀሏል እና ግን አገልግሎት መድረክ አይደለም እኮ እሱ ሊተርጂካል የሆነ የአገልግሎት ፓርት ነው። የሆነ ከተገለጡት እኮ የተደበቁት ይበልጡ አይደል? እንደውም ውጭ መድረኩ ላይ ያለችው ሰዓት በጣም ነች። አዎ ውጭ ያለው ሰዓት በጣም ብዙ ነው። እሱ ነው ፖይንቱ። አክቹዋሊ ህይወትህ ከማገልግሎት አይደል? ባይ ዘ ዌይ ክርስቶስ ሲያወራ እኮ ደቀ መዛሙርቴ መሆናችሁ ይታወቃል ያለው በሚኒስትሪያችሁ አይደለም ያለው። ግን ሽባ በተረተርከው ልክ ለዛ ነው ሐዋርያት አንድም ቀን ሽባ ሊተረትሩ ወጥተው አያውቁም። እውር ለበሩ ወጥተው አያውቁም። ጀስት ወደ መድረክ ወደ ምኩራብ ሲሄዱ የሆነ ሽባ ሰው ያዩና የመድኃን እንትን እንዳለው አይተው ጀስት የምንሰጥ አንዳች ሊቀበል ፍላጎት አለው። እሱ ኢንቴንሽናሊ ፎርስ ላይሆን ይችላል ሰውየው ግን የመቀበል ልብ አለው። ስለዚህ የሚሰጥ ልብ አላቸው። የሚቀበል ካለ የሚሰጥ ልብ አለ። ስለዚህ ተነስና ተመላለስ ብለውት በፍጹም ነው ሰዎቹ አሜን ነው ብለው ሱፍ ሲቀይሩ ማታገኛቸው። በቢጫ ሱፍ አታገኛቸው። ቀጣይ ቀን ሽባ ተረተር ብለው ጀስት እነሱ ክራይስትን መግለጥ ነው ኢንቴንሽናቸው። ያስተምሩ ይቀጥላሉ። ክርስቶስን ለመግለጥ ነው ኢንቴንሽኑ። ቋላ የግድ ስሪ ፒስ አያስፈልግም ነው አንተ ሲጀምረኛ ባህል አለ። የኛ ባህል አይደለም። በደቡብ በኩል ቸርች ሂስትሪ ካጠና ክርስትና በሚሽነሪዎች በኩል ሲገቡ አይ ቲንክ በኃይለ ሥላሴ ጊዜ መሰለኝ ሚሽነሪዎች ይባረራሉ። ሲባረሩ ጥቂት ሰው ነው ወንጌል ያስተማሩት እና የጠበቁት በቃ ይጠፋሉ። ቸርቻት ነው እና ሲመለሱ ሰላም ተፈጥሮ ሲመለሱ ከተወሰነ ዓመት በኋላ ቸርቿ ሰፍታለች፣ ህዝብ በዝቷል። ግን ሰዎቹ ያምልኮ ስታይላቸው እንደ ሚሽነሪዎቹ አይደለም። ሲመጡ ቤት ውስጥ ወንበር የለም፣ በደረታቸው መሬት ላይ ተኝተው ነው የሚጮሁት፣ ተዘርረው ነው የሚያለቅሱት። ደግሞ ይሄ ያው የደቡብ ጭፈራ አለ አይደል? እንደሱ ነው የሚያመልኩት ምናምን ነገርና ይሄ ገና ሲመጡ ሚሽኖቹ ኢትስ ዲመኒካሉ አይገርምም? ስለዚህ የራሳቸውን ነገር ወንበራቱ እንጨት ደርድሮ ተቀመጡ ፕሮፐርሊ። ጋምቤላ እኮ ሚሽን እኮ ሄደው እኮ ፈረንጆች እኮ ታንቀው መድረክ ላይ ፌንት ይነቅላሉ። ሙቀቱ ድፍት ያደርጋቸዋል። የኛ አይደለም ካልቸሩ። አሁን እኛም ሱፍ ካለበስን አሁን እኛ ቸርች ትክክል ነው ያልኩህ አይደለም። ድንገት አገልጋይ ቀርቶብን በሸበጥ ቆሜ ያውቃለሁ መድረክ ላይ አገልጋይ ቀረብን ድንገት አልጠበቅንም። ሱ ህዝቡን ያስለመድ ነው ልምድ አለ። ኢዳዝ ማተር ስለ አውትፊቱ አይደለም። ያ ግን ህዝቡ አለባበስን ይጠብቀዋል። በደንብ ሁኔታ ምናምን ያለው ሁኔታ አይቶ ምናምን ከዚህ ይቀበላል ምናምን ነገር ማለት ህዝቡን ንቀህ ወይም ደግሞ ህዝቡን እንትን አድርገህ አለባበስን አትቅረብ ነው እንጂ በማንነት መቅረብ ኢዳዝ ማተር ብዬ ነው ያስባል። ግን አብዛኛው ቦታ ስትሄድ ሱፍ ማድረግ አለብን
ተገለግል ቃል ለሰብክናም ከሆነ ያው ልዘምር ስትሄድ ብቻ ነው ቲሸርትንም ሸሚዝንም ምናምን ግን ሰብክናም ስትሄድ የግድ ሱፍን ታደርጋለህ ምናምን እነዚህ ነገሮች ኳየር ራሱ በቃ አንድ አይነት ይሄ የጽዋው ልብስ አንድ አይነት ልብስ ቀብር ላይ ምሱ ነው ሰርግ ላይ ይለበሳል እንደ ካልቸራችን ቢሆን ቅድም የሚያነሳው አንድ በጣም መሰረታዊ ነው እንደ ካልቸራችን ቢሆን የራሳችንን የካልቸር ልብስ ተጠቅመን ማገልገል እንችላለን ማለት ይሄ ያለ መሆኑ ነው እንደውም ብዙ ወንጌል እንዳንሄድም አንድ የሚያደርገን ብያስ ያ በጣም የራሳችንን ካልቸር ይዘን መሄድ እንችላለን ኢትዮጵያዊ ካልቸርን ኢትዮጵያዊነት ካልቸር ተጠቅመን እንችላለን አንድ ቸርች ሄጄ እኔ አየዛሬ ልጆች በኮት ነው የምታገለግለው ተብያቃለሁኝ ኖርማል ጃኬት አድርጌ ሄጄ አየዛሬ ልጆች በጃኬት ነው የምታገለግለው ተብያቃለሁ ካኪ ሱሪና ሸሚዝ ጠቅጥቄ ጃኬት አድርጌ ሄጄ እና ንስሐ ገባው መድረክ ላይ ቆም ወገኖቼ በቀጣይ በስሪ ፒስ ነው ጌታ ተሳቀቃለህ ከዛ ግን ፕሬዘንሱ ሲገኝ ግን ሰው ልብሱን ሁሉ ይረሳል የሚገርመኝ ነገር እሱ ያስተዋልኩት ቀር ስወርድ ከዛ ስትወርድ ይቅርታ ትጠይቃለህ አሁን እንግዲህ ዋዛቱን እዚህ እንግዲህ እዛ ጋር ሱፍ ወገን ነው በርግጥ ዲሰንት አለባበስ መልበስ ጥሩ ነው አንዳንዴ ደግሞ አይ እሱን ካልቸር የውጪዎችን ካልቸር ለምንድን ነው የምንጠቀመው ብለን ደግሞ አንዳንዴ አይታል በቃ መድረክ እንደው ሰው ፊት የእግዚአብሔር ሕዝብ ነው ዞሮ ዲሰንት የሆነ ነገርም ደግሞ መልበስ መልካም ነው በጣም አለባበስ ኖርማሊ የሰውን ትኩረትም ስለሚስብ ማለት እንደውም አንዳንድ እንትኖች ያሰባበክንም እንትን ስታጣና ቲዮሎጂ ላይ አንድ እንትን ትክክል የሆነ ፎርማል የሆነ ነገር እንድትለብስ የሚያስገድድህ ጉዳይ ሰው ምንም በቃ ስላለባበስ ሌላ ነገር አያይ ስዕል ቢኖረው የሆነ ነገር ቢኖረው ግን ጀስት ዲስትራክሽን ውስጥ ይገባል አንተ ከምትለው ከሚሰማው ይልቅ እዛ ነገር ውስጥ ይገባል እና አለባበሱ ኢፌክት ይፈጥርበታል ማለት ነው ለዛ ሰው ፎርማል መሆኑ ወጥ መሆኑ ዘሴም የሆነ ከለር ሲሆን ኢዳዝ ማተር አንተን ነው የሚሰማው ይተባተረ አሁን እያረሳሳን ነው መዝሙር አውቆ ነው እያረሳሳን ነው ስለ አለባበስ ምናምን መጽሐፉ ወንድሞች ከሳሽ ተጥሏል ይላል የኔ ያለው ደቀም ይከሰኛል አጠገኝኩት ፑሻፕ ከመሰራ ይሻላል አንድ የምወደው መዝሙር አለ አይ ቲንክ አዲስ አበባ መስጠት ክርስቶሶች ተነስቷል የሚለው አልበም ላይ ያለ መዝሙር እና ከዛሬ ታይትላችንም ጋር ስለሚሄድ በነገራችሁ ላይ ኤርሚያስ ታመነ ነው ስም ያልነገርኳችሁ ነገር ሃይጃክ አደረጋችሁ ኢንትሮዳክሽን ራሱ በጣም ወደ መዝሙር ነው ላይክ በጣም የሚባርከኝ መዝሙር ነውና ምንድነው መሰለን ለምኜው ዘግቼ በሬን አደለኝ ሳለው ብቻዬን የልቤን አውቆታልና ለስሙ ይድረስ ምስጋና በልቤ ጓዳ ተቀምጦ ወቅትም ሲለወጥ አያረጂ የነፍሴ ጩኸት ቢያውከኝ ሸክሜን አራገፍኩ በሱ ደጅ በጋና ክረምት አለፉ እኔም እዚያው ነኝ ደጃፉ ቆይቼ ደጅ ጠናሁት ዘንበል ብሎ ማየሁት ትላለች በጣም ወደው መዝሙር እንደቀጣችሁ የተሰማችሁ ነገር አልቀጣችሁ ለአምልኮ ድል ፈንታ ሰጣችሁ ጌታችን ግን በጣም የሚገርም ድምጽ ማለት ነው ሰባኪ ብቻ ነው ብዙ ሰው ኤርሚን የሚያውቀውና ኢቭን ግጥሞችንም ይጽፋል እኮ ግጥሞችንም ትሞካክራለህ አብ እግዚአብሔር ሰው ያ እንሞክራለን ገጣሚ ለመባል አልደረስንም ግን እንሞክራለን በብዙ ጸጋዎች የተባረከ ሰው ነው ኤርሚ ተማሪ ያለ እስከባርኮ ነበር ሜሪ በሽማግሌዎች ጉባኤ ታግጃለሁ በስከርብ እኔ እንትን አገልግሎት የጀመርኩ ሰሞን ይሄ እንደዚህ በስከርብ ሰው መዘረር ምናምን ትልቅ እንትን ነበርና እሱ ነገር ግን አሁን አለ ላይክ ቀርቷል እሱ ፋሽ 7 ስከርብ ነበር አንድ ግጥም ሰው ከጻፈ በኋላ አስከርብ እኔ ከግጥም ጋር አይደለም 7 ስከርብና ሰው ራሱ ኤርሚ ተብሎ ኤርሚያስ ይተም ያ አስከርብ የሚያደርገው ልጅ ደሞ እኮ ቅጥነት የራሱ እኮ ስከርቡ ነው ማከለው 40 ምናምን ኪሎ ነው ያኔና
እኔ አርጌው ይሁን እስከርቦ አርጎኝ ነው አይተው ሽማግሌዎች ጉባኤ በቁም ነገር ተጠርቼ ወጣቱን ሁሉ እስከርብ እያደረገ አቁም ምናምን ተብዬ እምቢ አልኩኝ። የምር ነው። ከዛ እንጦጦ መካነ ኢየሱስ ፓስተር መርድ እኔ በጣም ወዳቸው አገልግሎት ቸርች ጋብዘናቸው ኮንፈረንስ ኪቦርድ ያስኩት ነው የነበርኩ የዛን ቀን። ከዛ አንድ ሮቤል የሚባል ሙዚቀኛ ጓደኛ አለኝ ጃኖ ባንድ ማንም ቅኔ ባንድ ኪቦርድ ባኔ ነበረ። ከዛ እሱ ከአንድ ፍቄ ከሚባል ሙዚቀኛ ጋር መጣ። እኔ ትንሽ ነኝ ያኔና ወጣና ፓስተር አሁን እንደዚህ አይነት ሙዚቀኞች ሲመጡ አለ ሮቤል እየጠቆመ የኛ ቤቷ እንደ ኤርሚያስ ያለችው ቁጭት አንተ እኮ ሙዚቀኛ አይደለህም አለኝ እና ሙዚቃ ተጫወቱለት ይዘምር እሱ አለና ደግሞ እቺን ነገር ጣላት የቸርችን መድረክ አይመጥንም ምንድነው ጋቢ ተጠቅለለ የምትመጣው አቆም በመገለጥ ትላለህ ሽማግሌ ያለ ሰማ ብዬ ዋው እስቲል ግን ፎቶዎችን ሳያቸው ስቃለሁ ትላልቅ ስካር አሁን ግን ቀርቷል በል ብዙ አላይም ብዙ ሰው ሙቀቱን እንኳን ያስለብሰን እግዚአብሔር ቴምፕሬቸሩን ጨምሯል እኮ ጋዜጠኞች ስለ ያገጠምና ጽፉ ሰዎች አሁን ኢትዮጵያ ውስጥ ትልቅ ስካርፍ በትልቅ ካፖርት ጋዜጣ ጠቅልል ለዚሁ እስከተ ጸጉሩን አጎፍረ ብቻ ለያወራ ታሪክ ከገጣሚያ ተመስለምና በጣም ደስ የሚሉ ነገሮችን ነው እያነሳን ያለ ነው። የሚገርም ኤርሚዬ ባለፈው ፖድካስታችን በጣም አሜዚንግ ነገር ነበር ያነሳ ነው። ስለ ምህረት አንስተን ነበር። ሩሃማ የሚለውን ቶፒክ ለማብራራት እየሞከርን ነበርና ሩሃማ የሚለውን ዲፋይን ስናደርገው ምህረት የተገባት ርህራሄ የተደረገለት ርህራሄ የበዛለት ብለን ነበር ስናወራ በጣም ዲቴይሎችን ስናነሳ ነበርና በተለይ በዚህ ሩሃማ ፋሚሊ ውስጥ ያለን ቴሌግራምም ግሩፕ አለን። በዚህ አጋጣሚ ደጋግመንም እንናገራለን ጆይን ቤተሰቦቻችን እንዲያደርጉን እና ሩሃማ ፋሚሊ ያልንበት ምክንያት ከብዙ ነገር ውስጥ ወተን ተሰብስበን እግዚአብሔርን ለማምለክ እግዚአብሔርን ለማመስገን የመጣን ሰዎች ነን። በጣም ብዙ ሰዎች ሲመሰክሩ ስትሰማ ትገረማለህ። እዛ ፋሚሊ ውስጥ ማለት ነው ከተለያየ ሱስ ውስጥ ከተለያየ ኃጢአት ውስጥ በቃ አንዳንድ ነገሮችን ለመናገር ሁሉ ከሚከብድ ነገር ውስጥ ወጥተው ከኛ ጋራ ጌታን እያገለገሉ እያመለኩ ያሉ ሰዎች አሉና እኛም በእርግጥ ሁላችንም የእግዚአብሔር የምህረት ውጤቶች እሱን እያነሳን ነበርና እዚህ ላይ እስቲ ያንተን ሐሳብ ደግሞ እንደው ብንሰማ ደስ ይለኛል። ስለ እግዚአብሔር ምህረት ስላላወራ ባለፈው እስቲ ቢያነሳልንና ወደሚቀጥለው ሐሳብ ብንሄድ። ለዛሬ ታይትላችን ታይም ለመጠቀም ብዙ አላወራም፣ ግን እያየሁት ነበረ ቪዲዮንና በጣም በጣም የክርስትናችን መሰረት የሆነ ነገር ነው። ከቱም ሁላችንም የምህረት ውጤት ስለሆነ ያ እና መጽሐፉን ደግሞ ስታየው ሆሴን ደግሞ ስታየው ያሳዝነኛል። ነብዩ ያሳዝነኛል ማለት የተከበረ ነብይ በጣም ንጹህ የሆነ ነብይ ድንገት እግዚአብሔር መጥቶ ጋለሞታ ሴት አግባ ሲለው it's so shocking። አዲስ ኪዳን ላይ ኮመንት ቆጥቅስ ተጠቅሳለ ጳውሎስ ጋለሞታ ሴት ስጋዬን አታረክስም ብሏል ምናምን ነገር አለ ብለህ እኮ እዛ ጀስ በቃ ጋለሞታ ሴት አግባ የግልሙትናንም ልጆች ላንተ ወሰደ ምናምን ነገር ሲል በደግ ብሎ ሄዶ ጎሜርን አክቶ የሚያስገርመው ነገር ልጆች ወልዳለት ነው ውሽሞቿ የሚናፍቋት። አይገርም? እውነት ነው። ነብዩ ሀብታም የሚባል ሰው አልነበረም። የምትፈልገውን ነገር ላያሟላላት እኮ ይችላል። በዛውም ልክ ግን እኮ አይታችሁ ከሆነ ያደረገላትን ነገር የተልባ እግርን ገዛሁልሽ እንደዚህ ብሎ በጣም እኮ በምቾት ለኖራት እኮ እንደፈለገ እኮ ያስታውቃል እኮ። ግን እንዴት ልጆቿን እርግፍ አድርጋ ትታ ውሽሞቿ ጋር ሄደች ይላል። አሁን ይኸውልህ የክርስቶስን ይሄ የሪዴምፕቲቭ ፐርፐዝ እኮ ነው እንዳለ የሚያወራው። ኢቭን እኮ ተነስቶ እኮ ነብዩ እኮ ከዚህ በኋላ እናታችሁ ሚስት ያደለችም ይላቸዋል። ይገርም ነው። ምን ያላደረኩላት ነገር አለ ስቲል ግን ውሽሞቿን ፈለጋ ሄደች ምናምን ነገር ሲለው እግዚአብሔር ያምጣት ይለዋል። ከዛ የሚገርመው ማምጣቱ አይደለም ሄዶ ከገበያ በዋጋ ነው የሚገዛት። ወጪ አውጥቶ ልክ አሁን ይሄ በጨረታ ገበያ እንደሚደረገው አገላብጠው አይተው በዚህ ብር ገዛታለሁ ይላል አንድ ሀብታም። እኔ በዚህ ብር ገዛታለሁ ምናምን ነገር
አቅም የሌለው ሰው ነው፣ ድሃ ነው ነብዩ። እንዴት ዋጃት ሄዶ መዋጀት ቃሉ ራሱ መስለ የራስህ የነበረ ግን ሉዝ ያደረከውን ነገር በዋጋ መልስ የራስ ማድረግ ነው። የራሱ ነበረች፣ ለዛውም አንድ የሆነች የሱ አካሉ ናት። ለክርስቶስ እግዚአብሔር ያወራ ያለበት ነገር እስራኤልም እንዲሁ የኔ ፓርት ነበረች፣ ገለሞተችብኝ አይደለ? እንዴት ግን አባበላታለሁ። ምን አይነት ፍቅር ነው ግን! ከዛ ወደ ምድረ በዳ ወሰተ ለልቧ ተናግሮ ማለት ለሰው ፊት ሁሉ ሊያማት አይፈልግም። አሁን አይተከው ፕሮዲጋል ሰን የሚለው የጠፋው ልጅ ታሪክ ካየን አሁን ብዙዎቻችን አባት እየሮጠ ልጁን ሲቀበለው የሚመስለን ነገር ናፍቆት ብቻ ነበር የሚመስለን አይደለም። በባህላቸው ልጅ አባቱን አስቀይሞ ከሄደ አባትየው እኮ ዝቅ እያለ እኮ የመጣው ከደረጃው። አዎ ልክ ነህ። ልጅ መጥቶ አካፍለኝ ሀብትህን ሲለው እኮ እንደ ኢትዮጵያ ባህል ነው ባህላቸው። ኦኬ እንድትሞት እመኛለሁ እያለው እኮ ነው። አባት ሳይሞት ውርስ እኮ አይወረስም። ሁለቱም እኮ ልጆች ውርስ ጠባቂ ናቸው። ይሄኛው ተቀብሎ ሄደ፣ ያኛው ቁጭ ብሎ አባቱ እስኪሞት ይጠብቃል። ሁለቱም ውርስ ለጥቅማቸው ነው የሚፈልጉት ሁለቱም አባትየው። አሁን እኮ አንደኛ ሲጠይቀው የልጁ መጠየቅ ሲሆን የአባቱ መስጠት አይገርምህም? ዋው ይኸውልህ ቆላሲያስ ላይ ስትመጣ ወራሾች ናችሁ አይደለ የሚል ከዛ በኋላ ምክንያት ሲባል ኳሊፋይ አድርጓችሁ ነው እሱ። አሜን። እሱ ኳሊፋይ ስላደረገ ነው እንጂ ውርስ አባት ስለፈቀደ ነው የሚሆነው። ለምሳሌ አባት እኔ በሰውየው ቦታ ብሆን ጭራሽ በህይወት እያለሁ ከውርስ ሰርዣለሁ። ለዛም እንኳን ሶስተኛ ነው የሚደርሰው፣ 2/3 የታላቅ ነው። ዋው ከውርስ ሰርዣለሁ ነው የምለው። ስታተሱ የአባቱ ሌቭል የስታተሱ ሌቭል ደግሞ የአባት በዛ ጊዜ ክብሩ በሰፈሩ ያለው ተደማጭነት ባለው ሀብት ልክ ባለው ርስት ልክ ነው። ቆርሶ ሊሸጥ እኮ ነው ለልጁ ሊሰጥ which means ከስታተሱ ሊወርድ ነው። የሚገርም ነው። የመጀመሪያው ውርደት እሺ ማለት ልጁ መጠየቁ፣ ሁለተኛው ሸጦ መስጠቱ፣ ሶስተኛው ልጁ ሲመጣ መሮጡ። ዋው አይገርም። አባት እንዴት ቀሚሱን ሰብስቦ ይሮጣል? ሮጣ እኮ ይላል። ያልገባን ግን በባህላቸው ልጅ አባትን በድሎ ሲሄድ እና ልክ ተመልሶ እስኪመጣ ያገሩ ሰው ይጠብቀዋል። ትናንሽዬ አበባ ማስቀመጫ የምትመስል የሸክላ ዕቃ አስቀምጦ የሚጠብቅ ያገሩ ሰው ልክ ልጅ ሲመጣ እየሮጥ ወደ ልጁ ሄዱና ልጁ ፊት ለፊት ሸክላውን እየሰበሩ ይረግሙታል። የአባትን ልብ አሳዝነሃልና የአባትን ልብ ሰብራላ እንዲህ ተሰበር ዘመንህ እንዲህ ይንከታከት ነው የሚሉት። ስለዚህ አባት ረጋቢዎችን ነው የቀደመው ልጁ እንዳይረገምበት። ዋው እሱ ቀድሞ ከሄደ እነሱ ሊቀድሙት አይችሉም፣ ልጁ ሊረገምበት አይችልም። በብሉይ ኪዳን ደግሞ ታውቃለህ ስምህ ከአንተ ጋር ተገናኝነት አለው። ከዛ ደግሞ እርግማን ደግሞ ማተር ያደርጋል። ሶ አይተካል እኮ በቃ ያዕቆብ መጥቶ አታሉኝ ባርክ ያለው ሌላ በረከት ላንተ የለኝም አለ። በረከት የሚያልቅ ነገር ነው እንዴ? ግን ሚኒንግ ስላለው እኮ ነው። ወጥቶ ሮጦ ሲያቅፈው ከዛ በኋላ መጥተው ልጁን መርገም አይችሉም። ልጅ እኮ የተለማመደውን ንስሐ ሁሉ እኮ ሪሄርስ ያደረገው ንስሐ እኮ ነው ያለው እኮ አይደለ? ተለማመዶ እኮ ነው አባቴን እንዲሏል ሲል አልሰማውም። አምጧ ምርጥ የሚባለውን ዕቃ ዋው በዚህ ቤት ውስጥ ከአባትየው የተሻለ ምርጥ ዕቃ የለም። ዋው ምርጥ ሁሉ የአባትየው ነው። ምርጥ ካባ የአባትየው ነው። ምርጥ ጫማ የአባቱ ነው። ምርጥ ቀለበት የአባቱ ነው። አሜን። የቤት ራስ ሆነ ከአንተ የተሻለ ምርጥ ያለው ነገር አይኖርም። ለዛውም በብሉይ ኪዳን በአባት አገዛዝ በሚገዛበት ዘመን የአባት ምርጥ ነው። ከዛ የሰባ ፍሪዳ ዝም ብሎ አይጣልም። ውድ እንግዳ ካልመጣ አይጣልም። ለዛ እኮ ነው ልጅ ፍየል እንኳን ማይሰጠኝ አለው እኔ ከልጆቼ ጋር ከጓደኞቼ ጋር እንድበላ። ለሱ የሰባ ፍሪዳ ጭራሽ ጭፈራ ቀለበት ሁሉ ስንት ነው የአባቱ ነው ማለት። ቀለበት ማለት ለአይሁድ ደግሞ እኛ እንደምንፈርመው ፊርማ ማለት ማህተም ነው። ልጅ የፈለገውን ማድረግ ይችላል በዛ ማህተም። ዋው ነገስታት ካየ ፊርማቸው ቀለበታቸው ላይ ነው። ከዛ ነው የሚያረጉት ቀለበቱን። ልጅ እኮ ባሪያ ለመሆን ሄደው ለዚህ ነው አዲስ ላይ ሲመጣ ባሮች ነበራቸው አለ። አሁን ግን ልጆች ናቸው። አሜን። ይኸውልህ ከእግዚአብሔር ጋር ጸብ ቢፈጠር ህብረት እንጂ ዝምድና አይቋረጥም። ከቤት ከአባት ጋር ብትጣላ ከቤት ይወጣ ሊል ይችላል አባትህ። ዲኤንኤው ግን እሱ ነው። ምንም ማለት ያዋጣው ክሮሞዞም አለው አባትህ። የ23 ክሮሞዞም አዋጣዋል። ስለዚህ ስግነት ሊቆረጥ አይችልም። አየህ ልጁ ከአባትየው ጋር ህብረቱ ነበር የተቋረጠው። ያ ህብረት ደግሞ ይታደሳል። ሲመጣ ታደሰ ህብረቱ። ለዛው በድግስ ሁሉ ጊዜ ደግሞ ስለመጨረሻው ኪንግደም እግዚአብሔር ሲያወራ ሁሉ ጊዜ ድግስ አለ። መጨረሻ ላይ የሰባ ፍሪዳ የሞላበት ድግስ ነው። ራእይ ላይ ብትመጣ ድግስ ነው። ሪኒዋል ነው ድግስ። የሚገርም ነው። እንትን ላይ እኮ ዮሐንስ መልእክት ላይ ሲናገር ስለ ፍቅር ሲያወራ በጣም ይገርመኛል።
እኛ እግዚአብሔርን እንደወደድ ነው ሳይሆን ፍቅር እንደዚህ ነው ካለ በኋላ ማለት ነው እሱ እኛን እንደወደደን የፍቅር ዴፊኒሽን እሱ እኛን የወደደበት እሱን እያስታወስኩ ነበረ። ባይዘው የሆሴ ቅድም ኤርሚ ያነሳ አንዲት እህት አግኝቼ ነበር በዚህ ሳምንትና ሰላም ካለችኝ በኋላ ሙሉን እኮ በቃ አጠናሁት እኮ አለችኝ። እናንተ እዛ ላይ ካነሳችሁት በኋላ ገርሞኝ እንደገና እንዳጠና አገልጋይ ናትና እንደገና ገብቼ ታሪኩን አጠናሁት እና እውነት የእግዚአብሔር ፍቅር ይገርማል አለችኝ። ሁል ጊዜ ልናስበው የሚገባ ነገር ይመስለኛል። አሁን ኤርሚ እንዳለ ማለት የኛ አቅም አይደለም፣ የኛ እንደው በቃ ጥንቃቄም አይደለም ያስቀጠለን ያቆመን እዚህ ያደረሰን ኦኬ የእግዚአብሔር ፍቅር እንደሆነ ሁሌ ልንረዳ ይገባናል። እሱ እኛን እንደወደደ ነው እንጂ እኛ እሱን የወደድነው አይደለም። ዴፊኒሽን ትክክለኛ የፍቅር ዴፊኒሽን እሱ እኛን የወደደበት ዴፊኒሽን እንደውም አንድ ቃል ሄሴድ የሚል ቃል በዕብራይስጥ ወይም ደግሞ አጋፔም የሚባለውን ማለት ነው። ይሄ ቃል ኪዳናዊ ፍቅር በጣም ፓወርፉል ነው። ባይዘው በጣም ፓወርፉል ነው። አንኮንዲሽናል ነው። ከኛ ድካም፣ ከኛ ብርታት፣ ከኛ መለዋወጥ፣ ከኛ እንትን ጋር የሚገናኝ አይደለም። በነገራችን ላይ በጣም እኔ በቃ ኮንፊደንስ የሚሰማኝ ሁልጊዜ እንደተወደድኩ ሳስብ ነው። ለማገልገል አቅም ማገኘው ኢቨን እግዚአብሔርን ለመከተል ራሱ አቅምና ጉልበት ማገኘው ሪጋርድለስ ኦፍ ብዙ ድካሞቼ፣ ነገር ግን የተወደድኩበትን ፍቅር ሳስብ እንደማይለወጥ እንደማይቀየር ስለገባኝ በቃ ያ የኔ ኮንፊደንስ ነው። ያ ሁሌ የቤቲ መዝሙር ሳስብ የሚያስገርም ነገር አለ። ሁሉ ጊዜ ላለሁኝ እኔ አሁን እግዚአብሔር ጠዋት እየተነሳ ከሰማይ ለእናንተ ያለኝ ፍቅር እኮ እያለ ማታ ቢገባ ከዛ በቀጣይ ጠዋት የተነሳ እንዴት አድርጌ እንደምወዳችሁ እያለ ጠዋት የተነሳ ቢገባ ደስ እያለን ሲኦል ነው የምንገባው። ኦኬ ፈገግ እያለን ሲኦል ነው የምንገባው። ከዛ እንደዚህ ያለኝ ስትዘምር ቤቲ እግዚአብሔር ፍቅር ነው አለችና ያሳየ የተገበረ ዋው። ስለዚህ ፕራክቲካሊ በመስቀል መጥቶ ባይሞት ኖሮ በፍቅር ቃል ጦዘን ሲኦል እንገባለን። የምንን እኮ ነው አሁን ያልክ አሁን ያው ለምሳሌ ሚስቴን ጠዋት እነሳና ደስ ሲለኝ የፍቅር ግጥም ልጽፍላት እችላለሁ። በቴክስት እኮ በስራ ቦታ ማለት ቀኗ በርቶ ይውላል። ያ ማለት ማታ ላለመጣላታችን ዋስትናልኝ ማለት አይደለም። ቀን ሙሉ ግጥም ጽፈ ማታ ልትጋጭ ትችላለህ። በተግባር ካልገለጥኩት ፍቅሬ በጽሁፌ ብቻ አይደለም። ወርዶ ኢንካርኔትድ ሆኖ በመስቀል አንተ የከፈለው ዋጋ እኮ ያስደንቃል እኮ። ምክንያቱም ምንድነው ሲባል ፍቅርና ፍቅር ብቻ። ከዛ ሲያስተምረን እንደዚህ አለ። ይቅር በምትሉት ልክ ነው ይቅር እምላችሁ። የበደሉን ይቅር እንደምንል አቤቱ በደላችንን ይቅር በለን ማለት እኮ በግማሽ ይቅር ማለት ካለ በግማሽ ነው ይቅር የምትባለው። ለዚህ እኮ ነው ምህረት የተሰጠው ሰው ይመራል የሚለው። ማለት እኔ እግዚአብሔርን ከበደልኩት የተሻለ በደል ልትበድለኝ አትችልም። ባይ ኤኒ ሚንስ ጥራልኝ፣ ጥግ ድረስ ብትበድለኝ ብገለኝ ነው እሱ ነው ፈሉ ለታ ነው የምትውልልኝ። ካንተ ቀድሜ ልውሉ እንገናኛለን ይዳዝበት ግን ቀድሜ ለዛው ውለታ ነው ምንም ማለት ትዝይል መጥቶ ባልንጀራዬ ስንት ጊዜ ይበድለኝ ይቅርልኝ 7 ጊዜ ስለው ሪሊ እንደውም እላለሁ ነው ባይዘው ሊሚቴሽን እኮ አይደለም። እንደውም 7 ጊዜ 400 ጊዜ በቀን እሱ ጊዜ ልበድለኝ አትችልም። እንደውም እኔ ነኝ እግዚአብሔርን ያን ያክል ጊዜ መበደል ቴንደንሲ ያለኝ በሐሳቤ በንግግሬ በብዙ ነገር ነው የምበድለው። እንዴት የኃጢአት ፎርጊቭነስ አግኝቻለሁ። አሜን። ፍቅር ይቅር ያለን ያክል ይቅር የምትለው ካልተማርክ አትማር ነው ፖይንቱ። አንዳንድ ሰው ገጥሞ ያውቅም እኔ እሷን ይቅር ከምላስ ሲኦል ብገባ ይሻለኛል። ሲኦል እንደዚህ የቡታ ጋዝ እሳት አለ ሻማ ምናምን ነገር የምታልፈው ነገር ማለት እሳቱን ተወው። አሁን ትልቅ ያለው ዲፊኒሽን ስለ ሲኦል ሲወራ ከእግዚአብሔር የተለየ ህይወት ማለት ነው እኮ። ስማ ይኸው እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው ያሳየ የተገበረ። የሚገርም እኮ ፓወርፉል ሚኒንግ። አሜን
እኔ ግን ስታወራ አንድ ምንድነው የሚገባኝ ነገር ማለት እግዚአብሔር በጣም የሆነ ነገር ምናምን አድርገን አሁን ከወደደን በላይ መሆን እንዲወደ ማድረግ አንችልም። ማንም ሰው ማድረግ አይገርምም? በጣም ፓወርፉል ፖይንት ነው። የፈለገውን ነገር በጣም የሆነ ነገር አድርጎ አሁን ከወደደው በላይ ማለት የፍቅር ጥግ እሱ ነው። የጸለይን ሰሞን በኃይል አይወደም። ፋስቲንግ 40 ቀን የገባን ጊዜ በጣም ማድረግ የምትችለው ጉዳይ እንዲወድ ማድረግ ሳይሆን ማለት የወደደን ጥግ ነው ማስደሰት ነው የምትችለው። ኦኬ ማለት የተሰጠን እንትን ማስደሰት በጣም እግዚአብሔር ማስደሰት መስለኸው ማስደሰት አይደል? ታዘኸው ማስደሰት እንጂ እንዲወደን በጣም ቢገለባበት ምን ማለት ነው? ይገርማል። አይ እግዚአብሔር ልጁ እጁን ጠምዝዘል ታሳምነው አትችልም። በምንም ሚንስ እንደዚህ ልክ አሁን እኮ ቅድም ያልኩህ ታሪክ ላይ እኮ የጠፋው ልጅ ታሪክ ሲያወራላቸው እኮ ለአይሁዶች እኮ እያላቸው እኮ ነው እሱ ከኃጢአተኞች ጋር ቁጭ ብሎ እንዴት ከኃጢአተኛ ጋር ትበላለህ ምናምን ነገር ሲሉት ታሪክ ልንገራቸው አላቸውና ተቀብሎ የሄደው እነዚህ ናቸው አለ። እነዚህ ኃጢአተኞች አጠገብ ያሉት ኃጢአታቸውን አምነው መጥተዋል። እናንተ እኮ ቤቱ ቁጭ ብላችሁ በጽድቅና በቅድስና ብዛት በጸሎት ብዛት እጅን ልጠመዝዙ የምትሞክሩ ሰዎች ናችሁ ነው እኮ ያላችሁ ያለው ማለት በጣም ንጹህ ሆነው እግዚአብሔርን ሊያሳምኑት ይሞክራሉ። መቼ ምን አደረኩ ይላሉ እኮ ልጅየው እንዴ በታማኝነት አገልግዬክ ምናምን ነገር ነው። ልክ እኛ አሁን ለምሳሌ የሆነ ነገር በህይወታችን ሀፕን ሲያደርግ ወደ ኋላ የምንመለሰው የትኛው ጋር ስለሰራው ኃጢአት ነው ይሄ እየደረሰብኝ ያለው። ልክ በጽድቅ የተመላለስን ቀን እግዚአብሔር ብሎ እየወደቅን ቀን እግዚአብሔር ከታንታችን ለኛ ነገሮቻችንን ሁሉ ይሁን የዘላለም ፕላኑን የሚቀይር አይነት ነው ይመስልን። አዎ የምንሸወደው ግን እኛ መንገድ በቀየርን ቁጥር እግዚአብሔር መንገድ የሚቀይር አምላክ አይደለም። በዚህ መንገድ ተንቀሳቅሶ አያውቅም። አንተ ነህ ከመንገድ የምትወጣው፣ መንገዱ ይቀጥላል። አንተ አሁን እኮ ሳምሶን ከመንገድ ፈቀቅ አለ ሲልህ እኮ ሳምሶን ነው እንጂ መንገዱ አይደለም ፈቀቅ ያለው። ዋው መንገዱ ባለበት ስትመለስ ትመለሳለህ። ለዚህ እኮ ከሁሉ ጋር ሰላምን ተከታተሉና ተቀደሱም ዘንድ ፈልጉ አይደለም ፈልጉ። ምን ማለት መሰለህ ቅድስና የሚፈለግበት መንገድ አለ። ምክንያት ሲባል ለምንድን ነው የምትቀደሰው? ያለሱ እግዚአብሔርን ማየት አይቻልም። እግዚአብሔርን ማየት የሚፈልግ ሰው መንገድ አለው። ምንድነው መንገዱ? ቅድስና። በሌላ መንገድ ቢሄድስ መንገዱ አልተቀየረም፣ አንተ ከመንገድ ወጣለህ። ስለዚህ በተሳሳተ መንገድ ነው አታገኘው። ዋው እሱ ነው ፖይንቱ። ሁሉ ነገር መንገድ አለው። አይቀየርም እግዚአብሔርን መንገድ። ለአንተ ያለውን ፍቃድ እኮ እግዚአብሔር አይቀየርም። ግን እጁን ጠምዝዘን ግን አንቀበለው። ወዶ የሞተ እኮ ነው ማን አስገድደው? በጣም የሚገርመኝ ቃል አለ። ራስን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለው ማለት ቢኖር ኖሮ እሰጣችሁ ነበር እኮ ነው አይነት ነገር ማለት በቃ ራስን ሄደ ሰተ የሆነ ነገር ሰተ መጨረሻ ላይ በቃ ራስን ነው የምትሰጠው። በዛ ፍቅር ተወደናል። በነገራችን ላይ ለመኖር ራሱ ጉልበት የማገኘው ይሄን ነገር ሳስብ የእግዚአብሔርን ፍቅር ሳስብ ነው። ቅድም እንዳለ ማንሳት እንደሞከርኩት ለመቀጠል አቅም ማገኘው በምንም አይነት ነገር ውስጥ እንኳን ሆኜ በቃ መወደዴን ሳስብ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንደወደደኝ ሳስብ በጣም ብርታት ይሰማኛል፣ በጣም አቅም ይሰማኛል። በቃ በእውነት ይህን ነገር እንደ ቀላል አድርገን ማሰብ የለብንም። ከብዙ ድካሞቻችን በላይ ከብዙ ኃጢአቶቻችን በላይ ምናልባት በዚህ አጋጣሚ የሚሰሙን ሰዎች ሊኖሩ ብዙዎች እንዳሉ ስለማምን ነው ይህን ነገር እንደው በደንብ እንትን ለማለት የፈለኩትና ገብቶሃል። አንዳንዴ በጣም እኔ እኮ በኃጢአት ተጨመላልቄያለሁ ብለው የሚያስቡ ሰዎች ይኖራሉ። ኦኬ በጣም እኔ ያለሁበት ሁኔታ እኮ በጣም ከባድ ነው፣ እግዚአብሔር ራሱ የሚቀበለኝ አይመስለኝም ብለው ከቤተ ክርስቲያን የራቁ ከእግዚአብሔር ቤት የራቁ በቃ ራሳቸውን አግልለው የሚኖሩ ሰዎች ይኖራሉ። እኔ ባይዘው አንድ የተረዳሁት ነገር ምን እንደሆነ ታውቃለህ? እንደው በጣም ኃጢአት ውስጥ የገባን ጊዜ፣ በጣም የደከመን ጊዜ በጣም መሮጥ ያለብን ወደ መንፈስ ቅዱስ ነው። በጣም መሮጥ ያለብን ወደ እግዚአብሔር ነው። ቢብሊካል መርህ እኮ እንደሱ ነው አይደል? ማለት ኖርማል ይኸውልህ፣ ምህረት የኃጢአት ላይሰንስ አይደለም። ምህረት አለ ብለን የምንጨማለቅበት የኃጢአት ላይሰንሳችን አይደለም። ነገር ግን መንፈስ ቅዱስ ይወቅሳል ካልን መንፈስ ቅዱስ ሲወቅስ ወደ ራሱ እየጎተተ ነው።
እየገፋ አይደለም። ለምሳሌ አባብላታለሁ ሲል እኮ ከዛ ወደ ምድረ ለብቻው እኮ ማለት በግል ያወራል እኮ። ይኸውልህ ብዙ ጊዜ የምንሸወደው ነገር እንወቀሳለን እኮ አይደለ? የማይሆን መንገድ ላይ ስንሆን ወቀሳችን ከእግዚአብሔር የሚያርቀን ከሆነ ከእግዚአብሔር አይደለም። ኤግዛክትሊ የስ። ወቀሳችን ወደ እግዚአብሔር የሚያንደረድረን ከሆነ ግን ከመንፈስ ቅዱስ ነው። ይኸውልህ ሰው ከሰይጣን ሸሽቶ ወደ እግዚአብሔር ማምለጥ ይችላል። ከእግዚአብሔር ሸሽቶ ወዴት ያመልጣል? ይኸውልህ ብዙ ሰው በእግዚአብሔር ፊት በንስሐ ስለመውደቅ፣ ስለመጸለይ፣ ስለመመለስ ሲያስብ የሚወቀሰው ወቀሳ አለ። የእግዚአብሔር ምሕረት ተላመድክ አይሰለችም? እንዲሁ ሁሌ ይቅርታ እየጠየቅ ሁሌ ንስሐ ምናምን ነገር የሚል ቮይስ አለ። ግን የሚገርመው ነገር መጽሐፍ ቅዱስ ግን የሚያስተምረን እግዚአብሔር ምሕረትን በማድረግ ደስ እንደሚሰኝ ደስታውን ነው የሚፈጽመው ለአንተ ምሕረት በማድረግ። እንደዚህ ላይ ጳውሎስ ለቆላሲያስ በጻፈው መልእክቱ ላይ ምንም እንኳን ቆላሲያስን አይቷት ባያውቅም ሄዶ በመሰረታት ቤተክርስቲያን ግን ለነሱ ቅናት አለውና እንደገና ደግሞ የሰማው ከኤጳፍራ የሰማው ኢንፎርሜሽን ስለ ፍቅራቸው ሰምቶ ለእናንተ ጸሎት አለኝ ይላቸዋል ጳውሎስ። ለእናንተ ጸሎት አለኝ። ጸሎቴ የተገለጠ ህይወት፣ የተገለጠ ቅድስና፣ የተገለጠ ምልልስ። ከዛ ሁለት የሚጠቅሰው ነገር አለ። እግዚአብሔርን ደስ እንድታሰኙ እናንተም ደስ እንድትሰኙ ነው። በቃ ጸሎት ነው። አንተ እንደዚህ አይነት ጸሎት ይጸልያል። ያስደስቱ ተደሰቱ እኮ ነው ጸሎቱ። ሰውየው ይጸልይላችኋል። በላይፋችሁ ቀንተናል ይልና ጸሎት አለኝ ለእናንተ ዋጋ የከፈልኩት ለዚህ ነው ይልና እንደዚህ ይላችኋል። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናናትና ለመታገስ እንደ ክብር ጉልበት መጠን በኃይሉ ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ጸሎታችን ይሄ ነው። ምን እንደሚገባ እንድትመላለሱ። ምን አይነት ምልልስ? ደስ የሚያሰኘው ምልልስ፣ ምስጋና ያለበት ምልልስ እንድትመላለሱ አንድ ነገር አድርጋለሁ። ምን ጸልያለሁ። ይጸልይ። በጣም ያስደንቅ ነገር ነው። በነገራችን ላይ ዛሬ የምናነሳው የዛሬ ዋና ፖይንት ስለ ጸሎት ነው። ስለ ጸሎት ነው የምናነሳው ዛሬ። እዚሁ ይህንን ሀሳብ የተወሰነ ብንሄድበት በጣም ደስ ይለኛል። ጸሎት በጣም ኢምፖርታንት የሆነ መንፈሳዊ እሴት እንደሆነ ያው ሁላችንም እናውቃለን። እና ግን በዚህ ዘመን ትንሽ እየጠፋ እየመጣ ወይም እየጠፋ እንኳን ባልን እየቀነሰ የመጣ ውድ የሆነ እንቁ ነው ብዬ አስባለሁ ጸሎት። እስቲ ስለዚህ ጉዳይ እስቲ በደንብ እናወራ። ጸሎት ምንድን ነው? እንዴት ነው ጸሎትን የምንረዳው የሚለው አንዳንድ ሀሳቦችን እስቲ እናንሳና ደግሞ ትንሽ ወደ ዲቴይሉ እንሄዳለን። በስምምነት ነው። ባለፈው ብዙ ኮነናችሁት። ኮነን ነው ዛሬ ፈርቷል መሰለኝ ብዙ አላወራንም። ስለ ጸሎት ስናስብ ጸሎት ማለት ያው ብዙ ሰው ስጠይቀው ጸሎት ማለት ነው። ጸሎት ማለት ከእግዚአብሔር ጋር መገናኘት ነው ብሎ ያወራል። አዎ ጸሎት ማለት ከእግዚአብሔር ጋር መገናኘት ነው። ግን ጸሎት ከእግዚአብሔር ጋር መገናኘት የሚለው ሀሳብ አሁን ላይ እንዳለው ዝም ብለህ ተንበርክከህ ብቻ የራስን ሀሳብ ተድርር ብለህ ነሳ እግዚአብሔር ማመስገን ከዛ ውጊያ ምናምን እያልክ ደርድረው ምትነሳ ጉዳይ አይደለም። ጸሎት በእልውና ውስጥ ሆነህ መንፈስ አይደለም ይቃትታል በአንተ ውስጥ ሆኖ ይቃትታልና በእልውና ውስጥ ሆኖ መጸለይ ነው። ጸሎት ማለት በእልውና ውስጥ ከእግዚአብሔር ጋር ሆነ ምትኖርበት፣ ምትዋኝበት፣ ምትቆይበት ነው ጸሎት። ጸሎትን ስታስብ ስለ ጸሎት ስናወራ ጸሎት ትንፋሽ ጸሎት ለምሳሌ ምድር ላይ ስትኖር አሁን እያወራን አይደል እየኖርን ነው ማለት ነው። በላይ ሰማይ ላይ መንፈሳዊ ዓለም ላይ የምትታወቀው ስትጸልይ ነው። የሚጸልይ ሰው ነው እየተነፈሰ ያለው። እየጸለይክ ነው ማለት በላይ እየተነፈስክ ነው ማለት ነው። በህይወት እየኖርክ ነው ማለት ነው። ስለዚህ የማይጸልይ ሰው እየሞተ ነው ማለት ነው። ስለዚህ ጸሎት ምንድነው? ጸሎት ከእግዚአብሔር ጋር መገናኘት ነው። ጸሎት እጅ ነው።
እጅ ነው ከእግዚአብሔር የምትቀበልበት ለምኑ ይሰጣቸዋል። ስለዚህ እጅ ነው ጸሎት። ጸሎት በር ነው፣ መግቢያ በር ወደ መንፈሳዊ ዓለም ወደ እግዚአብሔር ዓለም መግቢያ በር ነው። ስለዚህ ጸሎት በዚህ መንገድ ነው። በጣም ደስ ይላል። ናቲ እዚህ ላይ የምትጨምረው ነገር ካለ? እሺ እኔ የምጨምረው አንደኛው ሀሳብ ያው ሁላችንም ጸሎትን ምን ተገብርበትና ምን ይልበት ነገሮች አሉ እና ለኛ የሚሰጠን ሴንስ አለው ብዬ አምናለሁ። እና ከዛ አንፃር እኔ አሁን የምረዳው ጸሎት እምነት ነው ብዬ እግዚአብሔርን ማመን ከእኔ ይልቅ እግዚአብሔርን አምነዋለሁ ማለት ነው ጸሎት ብዬ አስባለሁ። ከራሴ ይልቅ እግዚአብሔርን ስለማምኑ ነው በእግዚአብሔር ፊት ነገር የማቀርብ ማለት እምነት ነው ብዬ የምለው ለዛ በእግዚአብሔር ፊት ነገሬን ሳቀርብ አንተ ላይ እኔ አይደለሁም የምችለው አንተ ነህ እያልኩት ጉዳይ አንተ ነው እያልኩት እና ከጸሎት እምነት ነው ብዬ አስባለሁ። ሁለተኛው ደግሞ ጸሎት የፍቅር ፍሰት ነው ብዬ አስባለሁ። በጣም ደስ ይላል። ምን ይላል መሰለክ በመጠን ነው ጴጥሮስ ላይ ነው ጴጥሮስ መልእክቱን ሲጽፍ የመጀመሪያው ጴጥሮስ ላይ በመጠን ትጸልዩም ዘንድ በመጠን ነው ከዛ በኋላ ሊናገረው ስለ ፍቅር ማለት ነው እና ፍቅር የኃጢአት ብዛት ይሸፍናል እና ከእግዚአብሔር ጋር የምንፈስበት እንትናችን ይሄ አንድ እኮ ስለ አምልኮ ብዙ ጊዜ እንደውም የሚባለው ማለት ከእግዚአብሔር ጋር ያለን ፌሎሺፕን ስታነሳ ከእግዚአብሔር ጋር ፍቅር ውስጥ መግባት ነው፣ ፍቅር ውስጥ መነካር ነው። ልክ እንደሱ ነው ፕሬየር ከእግዚአብሔር ጋር በፍቅር መነካር ነው ብዬ አስባለሁ። ጸሎትን አብራራው ካልከኝ ከእግዚአብሔር ጋር ላቭ ውስጥ መግባት ቱኪስ ጋድ ጋር በቃ ጊዜ ማሳለፍ ከአምላክ ጋር ማሳለፍ እኔ እንደዛ ነው። አንድ ነገር ሊጨምር ከዛ የዛሬውን ኤርሚያ አንድ ነገር ይጨምርና የዛሬውን ኤፒሶድ እንጨርሳለን ማለት ነው። መጽሐፍ ቅዱስ ላይ ከ650 ጊዜ በላይ ስለ ጸሎት ተጽፏልና ምን ያክል የእግዚአብሔር ቃል ለጸሎት የሰጠውን ቦታ ትመለከታለና ቅድም ናትዬ አንስቶታል። ጸሎት ፍቅር ነው እያለ ነበር። እውነት ነው፣ ጸሎት ፍቅር ነው ማለት እግዚአብሔርን መውደዳችንን የምንገልጽበት ነው። ሁልጊዜ ትጸልያለህ ማለት በጣም ከምትወደው ሰው ጋር ሁልጊዜ መሆን ትፈልጋለህ አይደለ? ትጸልያለህ ማለት ሁሌ አታቋርጥም ማለት በጣም ከእግዚአብሔር ጋር መሆን ትፈልጋለህ፣ እግዚአብሔርን ትወደዋለህ ማለት ነው። ስለዚህ እውነት ነው፣ እኔም ጸሎትን ፍቅር ነው ብዬ ነው የምገልጸው። ሁለተኛ ናቲም አንስቶታል፣ እምነት ነው። ሰው እግዚአብሔርን ሲያምን ከእግዚአብሔር አንዳች ነገር እንደሚቀበል ሲያምን ነው የሚጸልየው ብዙ ሰዓት በእግዚአብሔር ፊት የሚሆነው። ምክንያቱም ምንም ነገር አላገኝም ብሎ ሰው ካሰበ ያሁኑ ሰዓት በእግዚአብሔር ፊት መቆየት አይጠበቅበትም፣ አይቆይም። እምነት ነው። ሌላው ትህትና ነው ብዬ ግን ተጨማሪ ጸሎት ማለት ትህትና ነው። ኦኬ ሰብሚሽን ነው። ስትንበረከክ በእግዚአብሔር ፊት ስትሆን የነገሬ ሁሉ የበረከቴ ሁሉ ምንጭ ያለው እሱ ጋር ነው፣ ህይወቴ ላይ ዲሳይድ ማድረግ የሚችለው እግዚአብሔር ነው ብለህ እኮ እያልክ ነው። እንደዚህ ባታወራ ራሱ ሄደህ ስትንበረከክ በየቀኑ የምትንበረከክ ከሆነ ሰብሚሽን ሰሬንደር ማድረግህን እየገለጽክ ነው። የኔን ህይወት መቀየር የምትችል የኔን ህይወት መለወጥ የምትችል ነገሬ ሁሉ ያለው አንተ እጅ ላይ ነው ያለው ነው። በሌላ ቋንቋ ሰንባዲ ላይ አይደለም፣ ሰው ላይ አይደለም። አንዳንድ ሰዎች አለቃቸው ላይ መስሪያ ቤት አለቃቸው ያለ ይመስላቸዋል፣ እንደፈለገ ህይወታቸውን መቀየር የሚችል ይመስላቸዋል። ጸሎት መገዛትም ነው፣ ትህትናም ነው፣ እንደገና መስዋዕትነትም ነው አይደለ? ብዙ ነገር እኮ ሳክሪፋይ እያደረግክ ነው እዛ ጋር እኮ ስትጸልይ ጊዜህንም ምንን ሁሉንም ነገር። ስለዚህ አምልኮ ነው ማለት ነው። በሌላ ቋንቋ አምልኮም ነው፣ መታዘዝም ነው። ግን እዚህ ጋር አንድ ነገር ብቻ ብጨምር ደስ ይለኛል። የዕብራይስጡንና
የግሪኩን ለማየት እየሞከርኩት ነበር። ምናልባት ካያችሁት አላውቅም። እና ቴፊላህ ይለዋል የዕብራይስጡ ፕሬየር የሚለው ቴፊላህ ይለዋል። እና ቴፊላህ የሚለው ምንድን ነው ብዬ ሳየው ምን ይላል? ይሄ ኢንትሮስፔክሽን ይለዋል። ማለት ይሄ መመርመር፣ ራስን ማየት፣ ራስን በእግዚአብሔር ፊት ሆኖ ራስን እያዩ ከዛስ ከእግዚአብሔር ሀሳብ ወጥተን ከሆነ ማለት ነው ህብረት አይደል ጸሎት ቅድም ጥቂም እንዳነሳው ከእግዚአብሔር ፈቃድና ከእግዚአብሔር ሀሳብ ወጥተን እንደሆነ ራሳችንን እየመረመርን ወደዛ መንገድ ወደ እግዚአብሔር ፈቃድ የምንመለስበት ነገር ነው፣ ፕላትፎርም ነው ብለው ነው እስራኤላውያን በሂብሩ ቴፊላህ ጸሎት ማለት እንደው ተሳስተንና መንገድ ስተን ከሆነ ከእግዚአብሔር ጋር ያለንን ህብረት እንደገና የምናድስበት ነገር ነው። ተአምራት እኮ ሊሆንልህ ይችላል። ፈውስ እኮ ልትቀበል ትችላለህ። ምስክርነቶች እኮ በህይወት ላይ በጸሎት እኮ ሊሆንልህ ይችላል። ግን ጸሎት ግን በዋነኝነት አባትና ልጅ መካከል ያለ ህብረት ነው። ቴፊላህ ማለት ያንን ህብረት ጠብቆ መቀጠል ማለት ሳይቋረጥ ያ ህብረት በጣም ስላስደነቀኝ ነው። ሌላው የግሪኩ ደግሞ ምንድን ነው የሚለው መሰለ? ፕሮሱቼ ነው የሚለው ፕሬየር የሚለው ወይም ጸሎት የሚለው ፕሮሱቼ የሚለዋል። እና ምንድነው ወደ እግዚአብሔር ቀርቦ ለእግዚአብሔር ሁሉንም ነገርህን፣ ድካምህን፣ ሚስጥርህን፣ ሀሳብህን፣ ሁሉ ነገርህን ለእግዚአብሔር የምትናገርበት ሰክሬት ፕሌስ እንደማለት በጣም ያስደነቀኝ። ኦኬ ከእግዚአብሔር ጋር ከአባት ጋር ይሄ ልብ ለልብ የምታወራበት ሁሉንም ነገር ያውቃል እኮ ባይዘው፣ ግን እስቲል ትነግረዋለህ። የማትነግረው ነገር የለም። በነገራችን ላይ በጣም ብዙ ሰዎች ድካማቸውን የገጠማቸውን ነገር በየቦታው እየሄዱ ለሰዎች የሚያወሩት ለእግዚአብሔር የሚያወሩበት ጊዜ ስለሌላቸው ነው። ሰው በባህሪ ማውራት ይፈልጋል። ሰው ለእግዚአብሔር ካላወራ ለሰንባዲ ያወራል። ገብቷል አባባል? በጣም እየዞረ ለብዙ ሰው የሚያወራ ሰው ካያችሁ ከእግዚአብሔር ጋር የሚያወራበት ጊዜ ስለሌለው ነው። ፕሮሱቼ ማለት ውስጥ ያለውን ነገር በሙሉ ብርታትህንም፣ ድካምህንም፣ የገጠመህንም ነገር ሚስጥርህንም፣ ገመናህንም ለእግዚአብሔር ሁሉንም አውርተህ ከጨረስክ እየደወልክ ለሰዎች ሁሉ እንደዚህ ሆኛለሁ እኮ የምትልበትም አቅምና ጊዜም አይኖርም። ኦልሬዲ አውርተህ ታገኛለህ እግዚአብሔር ዘንድ ማለት ጸሎት ዝም ብሎ በገና መደርደር አይደለም። ስለዚህ እግዚአብሔር ፊት ስቀር እልውና ውስጥ ገብተህ ስለሆነ እልውናው በራሱ ለሁሉ ነገር መልስ ስለሚሆን ሌላ ጋር ደውለህ እንደዚህ ነው አታወራ። አንድ ነገር ጨምርልንና ይህንን ኤፒሶድ እንጨርሳለን። ብዙ ዴፊኒሽኖቹ ተመችተውኛል። ልክ ናቸው። ትንሽ ለመጨመር ያክል ጸሎት ሪሌሽን ነው። ኦብቪየስሊ እናንተም እንዳላችሁ ግን በሪሌሽን ውስጥ የማንረዳው ነገር በሪሌሽን ውስጥ መለኮት ወይም ሰማይ ወደ ምድር ገብቶ ወክ እንዲያደርግ በር የምንሆንበት መንገድ ነው ጸሎት። ከሰማይ የምንጎትተው ዓለም አለን። መለኮት እንዲሰራ እንፈቅድለታለን። እኛ ስንጸልይ በእኛ እንዲሰራ በር እንሆንለታለን። አሁን እኮ ሰው ብረት ከማግኔት ጋር ስለተፋፋቀ ብቻ የማግኔትን ባህሪ ይዞ ይወጣል። ለምሳሌ ሞባይል ቤት ምናምን ነገር ስትሄድ ማግኔት ጋር እንደዚህ ያርገውት ብሎን አንስተው ከእግዚአብሔር ጋር ውለህ የእግዚአብሔርን ዓለም ምድር ላይ ለመግለጥ አትችልም። ሙሴ 40 ቀንና 40 ሌሊት በተራራ መቆየቱን የሚያቆራሱ አይመስለኝም። እሱ በኋላ የነገሩት ይመስለኛል 40 ቀንና 40 ሌሊት ሙሉን ቀን ሲቆጠር ያለው በእግዚአብሔር ፕሬዘንስ ውስጥ ስለነበረ ምግብ ትዘላለው። ጭራሽ አውትሻይን አድርጎ ነው የመጣው ሰውየው። እንትን ሪሌሽን ኤንጌጅመንት ነው። መተሻል ከእግዚአብሔር ጋር መሰንበት ከእግዚአብሔር ጋር መነካካት ነው። ጸሎት ማለብነብ አይደለም። በዚህ በመንፈስ ከሆነ እኮ መልስ ያለው ጥያቄ አይደለ ጸሎት። በስጋ ሲሆን ነው መድገም የሚሆነው። በመንፈስ ሲሆን እኮ የሚቃተውን ባለ ጥያቄውን መንፈስ ቅዱስ ስለሆነ መልሱንም አብሮ ነው የሚያመጣው። አብረህ ስትሰነብት ጥያቄውን ታውቃለህ፣ መልሱ ይሰጣል። ዋው! ከዛ ሌላኛው በጣም የገረመኝ ነገር ጸሎት መብት አይደለም፣ ጸሎት ግዴታ ነው።
ይሄ የሪቫይቫል ጉዳይ አይደለም፣ የሰርቫይቫል ጉዳይ ነው። እና ልላ የፈለግኩት ምንድነው መሰለህ ዮኒ ዮሐንስ ወንጌል ምዕራፍ 11 ላይ መሰለኝ አይደለ ስትጸልዩም ይላቸዋል አይደል? እንግሊዘኛው when you pray ነው የሚለው if አይደለም when ነው። ከጸለያችሁ አይደለም። አዎ if ከሆነ ልትጸልዩ ትችላላችሁ። የምትጸልዩ ይመስለኛል ላትጸልዩ ትችላላችሁ አይነት ነው ኢምፕሊኬሽኑ። ስትጸልዩ ማለት ግን እንደምትጸልዩ እርግጠኛ ነኝ፣ እንደምትጸልዩ አውቃለሁ። ጸልያላችሁ ብዬ በሙሉ ልብ ነው የማወራው። which means ጸሎት መብት አይደለም፣ ጸሎት ግዴታ ነው።